ላቁመው እንዴ? ስህተት ነበር። አይ ምስኪን ሴትዮ በጣም ተሰቃይታለች። ደህንነቷን ስጋት ውስጥ የገባው የተራቡ ተኩላዎች እንዲያሳድዱት ነው የፈቀድኩት። ምንም ነገር አይደለም። ቼንጊዝ በጣም ብልጥ ሰው ነው። የሆነ ነገር ገብቶት ነው የሚሆነው። እነዚህ ሰዎች የሆነ ሰው ገለዋል። ከማል ደግሞ ምንም የሚጎዱት ነገር አይኖርም። ኢዜል ስህተት ሰርተዋል፣ ግን ኦማር ያደረገው ልክ ነው። ሰላም ወይዘሮ መሊሃ። እኔ እሱን ማስጠንቀቅ አለብኝ። ተሳስታ የሆነ ነገር ከተናገረች አይተዋት። ምን ልታዘዝ? 2 ኪሎ ፖም ስጠኝ። እሺ ይሄውም ቤት እንኪ። ወይ ተጠንቀቂ፣ ቀስ እያልሽ በዚህ ጋር ይገርማል። ኢዜልን ማየት ነው። ምን እንዳሳለፍኩ ተመልከት። እናቴን እንኳን ማቀፍ አልቻልኩም። በቅርብ በቅዱ መሰረት እንሄዳለን። ከማል መደረግ ያለበትን አድርግ። እኔ እናቴን ስጋት ውስጥ መክተት አልፈልግም። መሆን ያለበት በቅርብ መሆን አለበት። ምን እንደምፈልግ እያሰቡ ከሆነ በቃ የምፈልገውን እነግራቸዋለሁ። በህይወት ከእንቅልፍ ተነስተ የተውካቸው ህልሞች እንዲመለሱ ጠይቀ ታውቃለህ? እኔ ግን አውቃለሁ። ባህር ተነስተሻል? ስልክሽ እየጠራ ነው። ሄሎ ባህር፣ አይሳን ነኝ። ኦይ አይሳን። ባህር ተኝታለች፣ ግን አንተ እንደሆንክ ሳያነሳውት። ያን ያህል ትልቅ ነገር አታድርጊ፣ ችግር የለም። እሞክራለሁ። አንተም ትልቅ ነገር አታርገው እንዳልሽ። አይሳን፣ ስለ ትላንትና ይቅርታ። ሳልሰናበታችሁ ይቅርታት። እኔ ነኝ ይቅርታ ማለት ያለብኝ። አክስቴ መሊሃን መጥፎ ሰዓት ላይ ነው የጠራዋት። የሚባል ነገር የለም። ለአንቺ ቅርብ ሰው ነች። ወይም እኔ እሷን ማምጣት የለብኝም። አሁን እኔ ራሱ ምን እንደማድረግ መገመት አልችልም። ድንገተኛ ውሳኔ ነው የምወስነው። ድንገተኛ ውሳኔዎች እኮ ጥሩ ናቸው። ከልብ ነው የሚመጡት። ያቺን ምስኪን ሴት ምን አጋጥሞት ነው? ወደ ቤት ወሰዷት። አሁን ደህና እየሆነች ነው። አንቺስ ደህና ነሽ? አይሳን፣ ደህና ነኝ። ለባህር እንደደወልክ ነግራታለሁ። አይሳን፣ ማን ነው? ወይ እዚህ ነሽ እንዴ? ማን ነበር? ማንም አልነበረም። ግን ረስቼ ነበር። በእያንዳንዱ የህልም በር ላይ መንፈስ ይጠብቅሃል። ጎበዝ እህቴ፣ ትናንትና ምን ተፈጠረ? ምንም የተረዳሁት ነገር የለም። ምን ውዴ? ማን ነበር ሻሽ ሴትዮ? እሷ ስትመጣ ሁሉም ነገር ተበላሸ። ከድሮ ሰፈር ያንዴ ጓደኛዬ እናት ነች። እና ምን ፈልጋ ነው? አዎ ምን ፈልጋ ነው? በአጋጣሚ አግኝቻት ነው። ጃን፣ ይሄንን አትብላ፣ አለርጂክ ይነሳብሃል። ደስ ይላል። የት? ሊሳንታሲ ነው? ኢዜል ዛሬ ጧት ደውሎ ነበር። ወይ አልሰማውም ነበር። እኔም አልሰማውም። ሁለታችሁም ተኝታችሁ ነበር።
ትላንትና ያች ሴትዮ ኢዜል እጅ ላይ ነው ራሷን የሳተችው። ከዛ በጆሮ የሆነ ነገር ተንሾካሾከች። እኔ እንዴት ላውቅ እችላለሁ ቼንጊዝ? በዛ ላይ ምን ልትለው ትችላለች? ጃን ምግብህን ትጨርሳለህ አይደል? መውጣቴ ነው በቃ። መልካም ማዕድ። ምግብህን ጨርሳለህ አይደል? ይኸው አምጥቼልሻለሁ አይሳ። አይሳን ምንድነው? ምንም። ስለ አክስቴ መልህ እያሰብኩ ነበር። ከመሬት ተነስተሽ? አዎ እንደዛ። የሆነ ነገር እንደደበቅሽኝ ያውቃለሁ። ምንድነው የደበቅሽኝ? ሁላችንም ከሌላ ሰው የምንደብቀው ነገር አለን አይደል? እኔ የምለው እሱን ነው። እኔም ማስበውና ያልሽው ያለን ነገር በሙሉ ከደበቅነው ነገር ላይ እንደተመሰረተ አትርሽ። አዎ በጣም ያሳዝናል አይደል? ለኔ አይመስለኝም። እንዳውም በጣም አሪፍ የሚባል ነገር ይመስለኛል። ያ ነው በደንብ አስተሳስሮ የሚይዘን። የት ነው የምትሄጂው? ለሽልማቱ ፕሮግራም የሚገዛ ነገር ለመግዛት። አንተስ? ወፍራም ድመቶች ድጋሚ እየመጡ ነው። ስለዚህ ለዛሬ ማታ ሄጄ ይዘጋጃለሁ። ከዚህ በኋላ ምንም ነገር አንደባበቅም አይደል እንዴ ማሬ? እሺ። አሊ ይሄ ላንተ አሪፍ ስራ ነው። ሰላም ላንተ ይሁን። ስማ አይሳን ሰሞኑን ተጨንቃለች። የሆነ ነገር እየረበሻት ነው። ምን ላድርግ? ለመጠጣት ልውሰዳት? አይ ለሷ የሆነ ሰው እንዲቀርባት አድርግ። ዝምተኛ ግን የሚታመን ሰው። እሺ። ማለት ከጎኗ ሳይሆን በቅርብ ከኋላዋ። አይሳን ማወቅ የለባትም። ቼንጎ አክስት መሊሃን ባለፈው አመጣቻት እንዴ? አሊ የምልህን አድርግ። ይሄ ኩባያ ግማሹ ባዶ ነው እንደም ግማሹ ባዶ። አመሰግናለሁ። ከመጀመሪያው ግማሹ ቡና የተወቀጠ ነው። ይሄንን ወሰድና ደህና አምጣልኝ። በ20 ዓመታት ውስጥ ይሄ ከተማ ምንድነው የሆነው ኦመር? ያፍ ልማድ ነው። እሺ ልማዳችን ላይ ደግሞ መቼም ተስፋ መቁረጥ አንችልም። ቀለበቱን መስጠትና አንተን ኦማር ብሎ መጥራት አንድ ነው። እናቴ ነች። ምን ያህል ጊዜ ነው የምትሰቃየው? ለዛ ነው ያንን ያልኩ። እሷን ከዚህ ሀገር ማራቅ ነበረብህ። አሁን ምን ልታደርግ ነው? የቼንጊዝን ጨዋታ እንጀምራለን። እሱን ለመጀመር ገና ነው። ቼንጊዝ እየያዘ ነው፣ ግን ብልጥ ነው። አየህ፣ የሥራ አጋሩ እንድትሆን በሙሉ ልቦ አያምንም። ይህን ያህል ገና አይደለም። እኔ ላይ ያደረጉት ነገር የለም፣ ግን ቤተሰቤ እንዲነኩ አልፈቅድላቸው። ለ12 ዓመታት ጠበቀሃል ልጄ። ሌላ 2 ወር ጠብቅ፣ ካለበለዚያ ሁሉንም ነገር ታበላሻለህ። እሱን ማድረግ አልችልም። አቤት ከማል። ልክ ነበርክ። መጣ እንዴ? አዎ መጥቷል። እሺ ቼንጊዝ እናቴን ለማየት ሄዷል። እሷ እንድታወራ ለማድረግ ይሞክራል። ምን ለማድረግ ነው ሐሳብህ? እኔም እዛ ሄዳለሁ። እያደረክ ያለው ነገር ትልቅ አደጋ አለው ልጄ። እንደማየት ትዕግስት አጥተሃል። 12 ዓመታት አጎቴ። እንደምን ለመቸኮል አሁን ነው ጊዜው። ከመሬት ተነስተህ እዛ ስትደርስ ምን ልትል ነው? እንዳውም ይባስ በመሄድ ይጠረጥራሉ። እሱን ነው ተስፋ የማደርገው።
መሊሃ እንዴት ነች? ትላንትና ለሷ አስጨንቅ ነበር። ተው እባክህ ቼንጊዝ፣ ሌሊቱን ሙሉ እንደዚሁ ስታለቅስ ነበር። ውይ ፈጣሪ፣ ምን አለች? ያለች ነገር አለ? አይ በሯን ባንኳኳም አልከፍትም አለች። ከዛ ድንገት ማልቀሷን አቁማ በሩን ከፈተችና ወጣች። ከዛ በኋላ ይሄው እንደዚሁ አለች። የምትወደው ምሳ ደርሷል ሙንታዝ። አንዳንዴ ካቆምክበት ቦታ እንደ አዲስ ኑሮ መቀጠል ትፈልጋለህ፣ ግን የሆነ እጅ ይዘሃል። ምንም እንኳን ማን እንደሆንክ ብታውቅም ወደ ኋላ ለመመለስ አትችልም። ያንን እጅ መግፋት አትችልም። ያን ፊት መመልከት አትችልም። ላለማስታወስ እንኳን ብትሞክር ሁሌም የትዝታ ባሪያ እንደሆንክ እስከ ህይወት ፍጻሜ ትኖራለህ። እና የኔ ህይወት ይሄ ነው። እንካ ልጄ ሾርባ ጠጣ። አመሰግናለሁ ውድ አክስቴ። ለረጅም ጊዜ ይሄንን ምግብ አላገኘውም ነበር። ክራምቤሪ ያለው ልጄ የሚወደው ውድ ልጄ መርት የሚወደው ሾርባ ነው። መርት የሚወደው ነው። አክስቴ መሊሃ፣ ትላንትና እኮ አስደነገጥሽን። ምን አጋጥሞሽ ነው? ምንም ትልቅ ነገር የለም። ከአየር ሁኔታ ነው መሰለኝ። እኛ ቤት መተሽ አታውቂም። አንቺን በማየቴ ደስ ብሎኝ ነበር፣ ግን ከዛ በኋላ ምን ተፈጠረ? ለምንድን ነው የደበረሽ? ምንም አይደለም። መንፈስ ያየሽ ነበር የምትመስዪው። እስኪ ንገሪ፣ ለመሆኑ ምንድን ነው ያለሽ? አይ ለኔ ማን ምን ይለኛል? አላውቅም። ወይ ምናልባት አይሳን ከሆነች? ማንም ምንም አላለኝም። ለኢዜል ምንድን ነበር ያልሽው? አስታወሽ? የሰውየውን እጅ ይዘሽ ነበር። ከዛ የሆነ ነገር በጆሮ አልሽ? ምንም ነገር አላልኩም። ሙምታዝ ላዛኛ ጨምረህ ብላ። እየበላው ነው መሊሃ። ግን ከኢዜል ጋር አውርቼ ነበር። የሆነ ነገር እንዳርሽ ነው የነገረኝ። እንደዛ አለ? ቼንጊዝ እባክህ አሁን መሊሃን አናስጨንቃተው። አዎ ብሎኛል። እኛ ሚስጥር አንደባበቅም አይደል? እሱ ራሱ ገርሞት ነበር። አይ ለኢዜል ምንድን ያልሽው? ምንም አይደለም። ምንድን ያልሽው? አክስቴ ምንም አልያዝኩም። ሰላም አጎቴ ሙምታዝ። እንኳን ደህና መጣ። ሰላም። ሳልነግራችሁ ዝም ብዬ መጣሁ። ናግባ። ኢዜል። ሰላም ኢዜል፣ እንዴት ነህ? እዚህ ደግሞ ምን ታደርጋለህ? ትናንት ያክስቴ መሊሃን ነገር እንደዛ ሆኖ ስትሄድ አስጨንቆኝ ነበር። የሆነ ነገር ያደረኩ መስሎኝ ነው። አይ ልጄ፣ ከአንተ ጋር ምን አገናኘው? ብቻ ተጨንቄ ነበር። አብረን እንድንመጣ ነበር የደወልኩልህ፣ ግን አልመለስክም። ስለዚህ ዝም ብዬ መጣሁ። ኧረ መቸገር አልነበረብህም። ምንም ችግር የለም። እንዳንተ አይነት ጥሩ ሰው ማግኘት ከባድ ነው ኢዜል፣ በጣም። አመላክ ጨርሶ የማርሻ አክስቴ መሊሃ፣ ይህንን የምትወጂው ከሆነ አላውቅም፣ ከማስቀመጫ ውስጥ ላስገባው? እንዳታምኛቸው እናቴ።
ማታ ላይ እንመለሳለን። እሺ ማሪ። አጨቅጭቂኝ በቃ አልወድሽም አልኩሽ እኮ። ስምምነት ይሄ ነው? አዎ ስምምነት ይሄ ነው። አትንካኝ፣ ዞር በልልኝ፣ ውጣልኝ። እሻለሁኝ። አትጨቅጭቂኝ ሴትዮ። አትንካኝ፣ ካለበለዚያ መጮህ ጀምራለሁ። ጩይስ እሪ በይ። አትንካኝ፣ ዞር በልልኝ፣ ውጣልኝ። አልወጣም። ይሄ እኔ የከፈልኩበት ቤት ነው። ዛሬ በደንብ ነው የምንዝናናው ማሬ። ታያለ አሪፍ ቀን ነው የሚሆነው። ሙሳካውን ወደድከው ልጄ? በጣም ይጣፍጣል አክሴ መለያ። በጣም ነው የማመሰግነው። ያ ኦመር የሚወደው ምግብ ነው አይደል? ነፍሱን ይማረው የኔ ውድ ልጄ፣ የኔ ቆንጆ ልጅ። አደከምንሽ አይደል? እኔ ልሂድ በቃ። ቼንጊዝ አንተስ? አክስቴ መለያ ስለ ትላንትና ስትነግረን ነበር። እንደዛ ስትል እኔም ግራ ገብቶኝ ነበር፣ አልጠበኩም። ምንድን ነው ያለችው? ልጄ የት ነው ያለው? የት ነው ያለው ማለት? ለምን ተጨማሪ አትወስድም? ያለ ነው ያ ሁሉ ባዕድ ባለበት። እኛ ባዕድ አይደለንም ወንድሜ። ሁሉም ነገር ይጣፍጣል። አመሰግናለሁ። አንድ ይቅርታ ካደረጋችሁልኝ። እባክህ ጨምረህ ብላ። ውይ ትልቅ ነገር አይደለም። እንደውም ክፉ እኔ ለቅመዋለሁ። አይዞችሁ አታስቢ፣ እኔ ለቅመዋለሁ። ቆይ እጅህን እንዳትቆርጥ። ለእኔ ስጠኝ። ማንደጃው ላይ ሻይ ይኖራል፣ ሻይ አመጣለሁ። አይ አጎቴ ሙምታዝ፣ እስካሁን ያስቸገርናችሁ ይበቃ። እኔ ሻይ መጠጣት እፈልጋለሁ። እኔ እጅ አመጣለሁ። ታዲያ በዛውም እነዚህን ቆሻሾች ማስቀመጫ ውስጥ አስገባቸዋለሁ። ኩባያዎች የት አሉ? እዚህ መሆንህን እንደወደድከው አይቻለሁ። እላይ አልጋና አዘጋጅና እዛ ትተኛለህ። አሪፍ ሀሳብ ነው። በጣም ጥሩ ሰዎች ናቸው መስሎሃል? በሁለት ቀን ያሳብደዋል። ለምን እንደዛ ትላለህ? ምን ነው? ደሃ መሆን እንዴት እንደሆነ ታውቃለህ? ሽታው ደስ አይልም። ፕላስቲክ ሽፋን፣ ካራፊ ምንድን ነው የነገረው? እኔን አያናገሩኝም ቼንጊዝ። ከሰው በታች ነህ ይላሉ። እስቲ ገበያ ወይ ጸጉር ቤት ሂድ፣ በአንተ ላይ ሆነው አንተ ደሃ ነህ ይለዋል። ሁሉም እንደዛ ቢልህ ሮጠህ ትጠፋለህ። ተጨማሪ ከነገርከኝ እሱንም አደርጋለሁ። ማለት የበዛ ብዙም አትቀናም። ይሄ ቦታ እንደ ጭቃ ነው። አንዴ ከያዘህ ማስለቀቅ አትችልም። ስለ ቢዝነስ እያወራችሁ ነበር? አጎቴም ስለ ሰፈሩ እየነገርኩት ነው። ቼንጊዝ እዚህ ሰፈር ነው፣ እዚሁ ነው ተወልዶ ያደገው። እሱን እየነገረኝ ነበር። ውስጡ ይሰማዋል። ልጅ እያለ በጣም ባለጌ ነበር። ከመጥፎ ነገር በስተጀርባ ሁሌም እሱ ነበር። እኔ አላምንም። እሱና ኦማር እንዴት ሊሆኑ እንደሚችሉ አስብ ነበር። በጣም የተለያዩ ነበሩ። ግን ምን ተፈጠረ? በእውነት እና ምን ተፈጠረ? ልጄ ይህች ዓለም ብዙ መከራዎችን አሳይታናለች። እንዴት? ትምህርቱን ተማረ፣ ራሱን አስተካከለ። ከጫፍ ሊወድቅ ትንሽ ነበር የቀረው። አሁን የት እንዳለ ማየት ነው። ልክ ነህ አጎቴ ሙምታዝ። ኦመር የራሱን ህይወት አበላሸ፣ ግን የኔን ህይወት ቀይረዋል። እሱን በማየት ትክክለኛውን መንገድ አገኘው። አሁን ይሄ ልጅ ያኮራኛል።
ልክ እንደ ራሴ ልጅ ነው። አምላክ ብቻ መሰክር ነው። ደህና ሁኛ አክስቴ መሊያ። ደህና ሁን ልጄ። ድጋሜ ከቼንጊዝ ጋር መተጠየቅ። እሺ አጎቴ። አጎቴ ሙምታዝ። አክስቴ መሊያ ደህና ሁኝ። ደህና ሁን። አመሰግናለሁ። እመለሳለሁ። የልጅነት ጓደኞች ነን ብለው ያስባሉ። ስንት ጊዜ ሆነን ከተገናኘን አንድ ቀን መራራቅ እንኳን አንችልም። እጣ ፋንታ እጣ ማየት ለተሳነው ሰው ነው። የኛ አይን ክፍት ነው። እና ምንድነው የምትለው ታዲያ? ምን ልበል? ስላገኘኸኝ ደስ ብሎኛል። ለአንዴና ለመጨረሻ ጊዜ ህይወታችን ውስጥ ገብተሃል። እኔ ዛሬ ማታ እመጣለሁ። ትችላለህ። ና ግን ቆይ፣ አሁን ስለ እኔ ሁኔታ ታውቃለህ? ምን እንደማደርግ፣ የት እንደምንኖር ዛሬ ሳስብ ነበር። ስላንተ ምንም የማውቀው ነገር የለም። ምን ማወቅ ትፈልጋለህ? ሁሉንም ነገር። የምትበላውን፣ የምትጠጣውን። ለምሳሌ አሁን ብትሄድ የት ትሄዳለህ? የማደርጋቸው ሚስጥራዊ ነገሮች። ተው እንጂ፣ ሁላችንም አሪፍ ሁኔታ ውስጥ ነን። በዚሁ እንቀጥል። ከኔ ሚስጥር ጠረጴዛ አንድ ተዘጋጅቷል። ጠረጴዛ 2 ዝግጁ ነው። አቶ አሌት አለ። ዛሬ ዝም ብለሃል። ይሄ ምንድነው? አንተ ማትረባ የምን ቺፕ ናቸው? ቆመ እየተጫወትክ ነው እንዴ? ጠረጴዛ 3 ተዘጋጅቷል። ድምጼ ተመለሰ። አሁን ደስ አለ? አቤት አቶ ቼንጊዝ። አዎ ገብቶኛል። እንደፈለክ በቃ። ምንድነው የሚፈልገው? ወይዘሮ አይሰንና ወይዘሪት ባህርን የሆነ ቦታ እንዳደርሳቸው ይፈልጋል። ለዛ ነው። ባህርንም ቁልፉን ስጠኝ፣ አምጣው። ዛሬ ወጣቷን ሹፌር ሆኜ እኔ ላድርሳት። ምናልባት ያኔ እኔ እፈታላለሁ። ትንሽ ጊዜ ሆኗል። ቼንጊዝ ምንድን ነው ያለው? የት ነው ያለው? ወደ ወደቡ እንሂድ። ብቻውን ነው ያለው። ሰርፕራይዝ ነው። እናያለን። በቅርብ እናውቃለን። 2000 የፈረስ ጉልበት። ስለዚህ ውሃ ትወዳለህ ማለት ነው? ካታማራስ። ዋው! አዎ ካፕቴን ነኝ እኮ። ጀልባም ነበረኝ። ወይ በጣም ደስ ይላል። ለአንድ ሳምንት ምናምን እጠፋ ነበር። ከፈለግሽ አሁንም ማድረግ እንችላለን። እሺ እህቴ ከወንድም ማሊ ጋር ለሄድ ነው። እንዲሁ ለማሳወቅ ያህል ነው። እንዴት ነው ይሄ? ግን ይሄ እኮ ውሃ ላይ ቀሰስተኛ ነው። ይኸው ያኛው ደስ ይላል። ያማ ጨዋማ ነው፣ ግን ቆንጆ ነው። 200 HP በየትኛው ማቅጣጫ 30 ኖት ይሄዳል። ሳንነካ ውሃ ላይ እንደመንሳፈፍ በይ። እሺ ወደድሽው? ቆይ እናደርገዋለን። እንኳን ደህና መጣችሁ። አንድ ጊዜ የጀልባ ጉዞ አይ የቢዝነስ ጉዞም ብለው ምንም አላገኘህም? ቤቱ የት እንደሆነ ታውቃለህ? ይህንን እንዴት እንደሆነ እንየው። እኔ ልውሰደውና ድጋሚ ላስተካክለው። ይኸው አሊ፣ ግን ራስህ አድርገው እሺ?
አትለያዩም ነበር እኮ ምን ተፈጠረ? በኋላ ደውልልኝ። እሺ ካቢኔቶቹ አሪፍ ናቸው። ፋይሎቹ ጥሩ ናቸው። ላፕቶፑን ክፍት እንደተወው ተረጋግጧል። እሺ ጥሩ ነው። መሄድ እንችላለን? በየጊዜው የፊተኛውን በደንብ አጣራው። ከፈለክ እኔ መውጣት እችላለሁ። እዚሁ ጠብቅ። ውስጥ ምን እንዳለ አናውቅም። አንተ እዚህ ሆነ ከሌ በኋላ አጽዳ።